በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ? የኃያሉ የልዑል እግዚአብሔር ቤተሰቦች በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን እንደምን ከዚህ ሰዓት ደረሳችሁ? እንኳን አደረሳችሁ። ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ መታሰቢያ ክብረ በዓል ነሐሴ 16 ዓመታዊ መታሰቢያ በዓሏ እንኳን አደረሳችሁ። ከዚህ ሰዓት ደርሰን እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑል አምላካችን ለዘላለሙ ስሙ የተመሰገነ ከፍ ከፍ ያለ የከበረ ይሁንልን፣ አትለይምና። የእናቱ የእናታችን የቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን፣ አሜን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንድትቀላቀሉ፣ ለብዙዎች ደግሞ ላይክ ሸር በማድረግ እንድታደርሱ ይህ መንፈሳዊ ቻናል ነው። መልክዓ ቅድስት ኪዳነ ምሕረት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅድስት ኪዳነ ምሕረት። እግዚአብሔር አብ እመቤቴ ኪዳነ ምሕረት ወይ በአካል ሶስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤቴ ወይ ከእግዚአብሔር በታች በሰማይም በምድርም አንቺ ሁሉ እመቤት ነሽ እኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ወይ ብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድህነታችን ተስፋ ያገኘሽ እውነተኛ መዝገብ ነሽ እኮን። አባታችን ቀዳሚ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። ሰላም ለርእስተ ርእስኪ እመቤቴ ኪዳነ ምሕረት ወይ ያለማቋረጥ ሰማያዊ ጠል ለረበረበትና የሐር ጉንጉን ለሚመስለው ርእስተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። አማልጃሚን። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ወይ ከተፈጥሮ ባህርያት ሁሉ በበላይነት ላለው ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ወይ ከፀሐይ ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ህቡር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺ ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። አሜን። ሰላም ለቀናብርትኪ እመቤቴ ኪዳነ ምሕረት ሆይ የዓይኖችሽን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀናብርቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳ ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህል ቃል ኪዳን ወዴት አለ ብለሽ አሳስቢው። አሜን። ሰላም ለአዕይንትኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንድል መብራቶች ለተመሰሉ ዓይኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያላንቺ ማዳን የሚቻለው የለምና። ሰላም ለአዛንኪ እመቤቴ ኪዳነ ምሕረት ሆይ ባህሪሽን ባህሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅ
ልጅህ ዘንድ የቃል ኪዳን ምስራች ለተነገራቸው አዛኖች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝ እንኳ የገሃነም ደጅ እንዳያሳየኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላእክትኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚቃጠል እንባ ጠወለጉ ኦ ወዮ እኔን የቃል ኪዳኗ እመቤቴ ሆይ የሁለቱ ሕማማቶች የህሊና የኃላ ነፍሳት በገሃነም ተጥለው ከሚቃጠሉበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። አሜን። ሰላም ለአእናፍኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣባቸው አናፎችሽ አፍንጫዎች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። አሜን። ሰላም ለከናፍርኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅርታ ባይ ከሚሆን አምላክ ዘንድ ምሕረትን ቃል ኪዳን ላስገኙ ከናፍርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛ ቃል ኪዳንሽ በየክብሩ በአልዋ ከገሊላ እስከ ጎለጎታ የተመላለሽበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ላይ አቀዳጅኝ። አሜን። ሰላም ለአፎኪ እመቤቴ ቅድስት ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበት እና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ ብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸንሻለሁ። አሜን። ሰላም ለአስናነኪ ለትክክለኛ አበቃቀላቸው ተሸልተው እንደ በጎች መንጋ ንጹሐን ለሆኑ ጥርሶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊኝ። በደል የሚወድ ጠላት የግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። አሜን። ሰላም ለልሳነኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ርስተ አበው ማለት የአብርሃም የይስሐቅን የያዕቆብን ቃል ኪዳንና የሙሴን ባለሟልነት እንዳሳስብ ስለ እኔ በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። አሜን። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ የብስራተ መልአክ በገብርኤል ቃል ለቃል ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ የሚችሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳንን እንኳ ሰጠሽ። እሰይ እሰይ እያን እናመሰግንሻለን። ሰላም ለእስትንፋሰኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ በመርዝ የቆሰሉ የኃጥአን ነፍሳት ፈውስና ጤናን አስገኝ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ በቃል ኪዳንሽ ኃጢአቴን አስተስርይልኝ። የቃል ኪዳንሽና የአዳኝ የሚሆን በክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ
እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳን እመቤቴ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ መሆኑና በሁለት አቅጣጫ የደከመውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። አሜን። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ ጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊት ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳን እመቤቴ የአገልጋዬ ሰውነት ማርታ ሆይ ስለምን ብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናዬ ተግተሽ ሰውነቴን አረጋጊያት። አሜን። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረትን ነፃነት ለተጎናጸፉ ትከሻዎች ሰላምታ ይገባል። የቃል ኪዳን እመቤቴ በእውነተኛው የቃል ኪዳን ትከሻሽ እኮኮን በይኝ። ከልጅሽም መንጎዎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖቴ አለኝታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክ ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን ስርዓት አድርገሽ ተቀበይው። አሚን። ሰላም ለእንግዳኪ እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው እጽንሽና በግራ በቀኝ ላሉ እጆች ሰላምታ ይገባል። የቃል ኪዳን እመቤቴ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማልድሻለሁ። አሜን። ሰላም ለመዛአርኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሬ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነቶ ሰው የሆነ ክርስቶስ ታቅፈው ለተንከባከቡት ክንዶችሽ ኩርማዎችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጠሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥእ ቢሆን እንኳ በመንግስተ ሰማይ ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ላለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የምህረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጅው፣ እርሱ ተራጋሚ ነውና። ሰላም ለእራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እንደዚሁ ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። አሜን። ሰላም ለአጽብዓኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚጸኑ አጽፋሮች እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆነው ሁለቱ ጡቶች ሰላምታ ይገባል። የቃል ኪዳን እመቤቴ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህ ለሰይጣንና ለተከታዮቹም ከተዘጋጀ ገሃነም እሳት በቃል ኪዳንሽ ኃይል
እድን ዘንድ የድንግልና ወተት በሚያመነጩ ጡቶችሽ እጅግ የሚያስደንቀው ደም ግባትሽ እማጸንሻለሁ። አሜን። ሰላም ለገባዋትኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለመው ጎንሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥቀሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስት ለሚመገብ ክቡር ከርስሽ ሰላምታ ይገባል። እመቤቴ የቃል ኪዳኗ እመቤቴ የድንግል ማርያም ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዌ ፈጽሞ ይጠበኝ ገንዘብ ወዳጅነት ከሰይጣን ወጥመድ ያስገባልና። አሜን። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውንትሽና ለውስጣዊ ገንዘቦችሽ ሰላምታ ይገባል ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። አሜን። ሰላም ለህንበርትኪ እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈርጥ ለሚመስለው ህንብርትሽ እንዲሁ በቡሩክ ማህፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳን እመቤቴ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት ከሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። አሜን። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሆነው አቁያጾችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የእግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና። ሰላም ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጃ። አሜን። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔም ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ የቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽ ጫማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተን የምትወድህ ነፍስ ስለ ሦስት ባህሪዋ ብለህ በውኑ ትኮንናታለህን ብለሽ የሰማይ አምላክ ትጠይቂልኝ ዘንድ ማለድሻለሁ። ሰላም ለአጽባእኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው የብርሃናዊ አጽፋ ለተሸለሙ ከጫማዎችሽ ፊት በተቀዳሚነት ለሚገኙ ሁለቱ እግሮችሽ ጣቶችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ እንደኔ ላለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። አሜን። ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያውቀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ በቃል ኪዳንሽ
ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖረውስ ኖሮ የበላዔ ሰብ ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክዕኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ በሥጋ በነፍስ በአፋ በውስጥ ድንግል የሆንሽ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የድንግል ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ሁኚኝ። አሜን። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአክ ሞት ጥቁር ጥላውን ሳይጥልብሽ ሐሱም ራእዩን ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስት አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕርይ እማልድሻለሁ። ሰላም ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የባሕርይ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶአልና በመካነ መቃብር ፈጽሞ ላልዘገየ በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ ብፁዕ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። አሜን። ሰላም ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እኔ ኃጥአን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ለምን ትፈልጋለህ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። አሜን። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ የሚሰበሰቡባት መካነ መቃብር ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ በእኔ ሟችን የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስሞት በዚያ ነፍሴን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። አሜን። ሰላም ለትንሣኤ ሥጋኪ እመቤቴ ቅድስት ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስን ትንሣኤውን ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽ ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍስ በሥጋም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። ሰላም ለፍስለተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ ለተዛወረው የሥጋሽ ፍስለት ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ እማልድሻለሁ። በመድኃኒት አዋቂነት መድኃኒት ፈውስ ቁስሌን ቀብተሽ አድነሽልኛልና። ሰላም ለአኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። አሜን። የቃል ኪዳን እመቤቴ ሆይ ስለዚህም እመቤቴ ማርያም ሆይ በዚህ በአርባ ሁለቱ ድርሳናተ መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያዊውን አክሊለ መንግሥት አቀዳጅው። አሜን። ስብሐት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ የሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ በሚሆን በእግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ
በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑ በየሰዓቱ ትጠብቂኝ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸንሻለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ አንቺ ነሽና ሰላምታ ላንቺ ይገባል። ኃጥአን ማልደሽ የምታጸድቂ አንቺ ሰላምታ ይገባል። ከ90 በጎች ተለይቶ የጠፋው በግ አዳም የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የምህረት ቃል ኪዳን ምልክት ትሆኝ ዘንድ ጌታን እንደ ጸኑ ሐውልት አድርጎ ያቆመች ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደት በውሃ የምታሰጭ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። አሜን። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ስራ በመስራትና በትሩፋት ገድል ለመጽደቅ በተሳነኝ ጊዜ አንቺ መጠጊያ መከታ አድርጌሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳነ